ሰላም የተወደዳችሁ የዋልቃ ሚዲያ ቤተሰቦች እንደምን አላችሁ? እግዚአብሔር ሰላም ይብዛላችሁ። አሁን የሚገኘው ታላቁ ጥንታዊው ገዳም ብዙ መቶ ክፍለ ዘመን ያስቆጠረ ጥንታዊ ገዳም ነው የሚገኘው። ወደ ታላቁ ጥንታዊ ገዳም ስላሴ ቤተክርስቲያን ወደዛ ገዳም ነው ወስዳችሁ አብራችሁ ይቆዩ። ትንሽ መንገዱ አስቸጋሪ ስለሆነ ይኸው ላበት በላበት ሆነ። አብራችሁ ይቆዩ። ምንም ድምጽ አይሰማም። እዚህ ውስጥ አራዊት አሉ፣ ግን አራዊቱ ሰው መተናኮል አይችልም። ለምን? ተወግዟል። መብረቅ መውረድ አይችልም። ምድሩ ላይ ቢወርድም እንኳን ሰው አይገድም፣ አይመታም። ሌላኛው ደግሞ ነብር፣ ከዛ እባብ፣ ጠቅላላ የዱር አራዊት እነሱ ተወግዘዋል። ማን ያወገዛችሁ ካላችሁ ጻድቁ እሳቸው በዚህ በታላቁ ገዳም በጠቅላላ በዚህ ያሉ ገዳማትን በሙሉ ይህ አራዊት እንደተናኮሉ አራዊቱ ለበቁ አባቶች ልክ እንደ ተላላኪ ረብ ነው ያገለግላሉ። አሁን የማሄድበት ቤተክርስቲያን ታያላችሁ፣ ምንም ነገር ጸጥ ያለ ነው። አባቶች ግን በአይን የማይታዩ አባቶች ሳይቀር አሉ። ግን እኛ እንዳናያቸው ኃጢአትን ይሸፍኑናል። አሁን ወደዚህ ወደ እንታዩ ቦታ ነው ወስዳችሁ ተከተሉ። የነሱ አይነና የኛ ይለያያል። ጸጥ ያለ ቢያንስ የአራዊት ድምጽ አይሰማ። ምንም እንኳን ጦጣ እንኳን የለም እንኳን ያስፈራል። ጦጣ የሚኖር እንኳን ለምንወጥልኝ ሰው ቢያንስ ጎረቤት የለም። የተያዘ አይደለም ራሱ የለም ማለት ያ ጦጣ ደግሞ የሚመጣ ጎረቤት የተጠቀማ ጠቁ ሲያገኝ ነው። አሁን ግን እዚህ ምንም ነገር የለም። ይገርም ነው። አሁን እዚህ ብታደርግ ምንም ነገር አይነካማ። ምንም ነገር ምን አውሬው ስለተወገዙ ወግዝ ስለሆነ ምንም ነገር የለም። አሁን ሰው ግን እንዴት ነው የሚስተዳደረው? እዚህ አሁን ያለው ሰው አንደኛ በመንፈስ ቅዱስ ነው። መርሻም የለም እንደምታውቁት። ኦኬ ምን በአባቶች በረከት ነው ስለተባረከ
በአትክልቱ መስተዳድር ማለት በአትክልቱ ቡና ብቻ ነው እንግዲህ ዘንድሮ የምታዩት ብዙም ያን ያክል አላፈራም። ይኸው ግን በእንትን ሆኖ በየዓመት ሊያፈራ የሚችል ላያፈራ የሚችል ግን ምንድነው አሁን በዋነኝነት የምትዙልኝ በረከት አለ ነው። ኦኬ በበረከት ሰው ነው። በበረከት ነው ሰው ነው። ይገርመኛል። ሰው ደግሞ እንትኑ ራሱ የሰው እንትን ደስ ይላል። የሃይማኖት ጥንካሬ ነው። ደስ ይላል። ይሄ ብቻ ከምታዩት ቡና ነው እንግዲህ በቃ ቡና ሌላ ነገር የለም። እንዴ ቢያንስ እስካሁን ደስ ነው። ራሱ ምንም አላገኘንም እስካሁን። ምንም ዶሮ ምንም የለም። ያው ዶሮ የሚኖርም ያው ሰው ሲኖር ነው እንደምታዩት። ሰው ግን አይጠፋፋም በዚህ ጫካ ውስጥ ገብቶ። አይጠፋፋም። የለም እንደሚገርማችሁ ሌባም የለም ምንም ነገር የለም። ጸጥ ያለ ነው በቃ። አሁን ከዚህ ተኝታችሁ ብታድሩ ለራሱ ምንም የሚነካችሁ ነገር የለም። አሁን እየደረስን ነው። እየደረስን ነው። ስላሴ ቤተክርስቲያን ታላቁ ገዳም አንጋፋው ገዳም ላይ ደርሰናል። ምንም ድምፅ የሚሰማ ነገር የለም። አሁን ከቅጥረ ቤተክርስቲያን ደርሰናል። ተሳልመን እንገባለን። ቀጥታ ታያላችሁ። እሺ አብራችሁ ቆዩ። ወስዳችሁ ብትጠቀሙ ታላቅ በረከት ታገኛላችሁ። ህመም ያለበት ሁሉ ይፈወሳል። ለምን ካላችሁ እዚህ ትልቅ አድርገን አለ። በዛ ላይ የአባቶች ጸሎት እነሱ ይጸልዩበታል። ፈውስ ስጋዊ፣ ፈውስ መንፈሳዊ ያስገኛል። እንግዲህ በቤተክርስቲያን ዙሪያ ያለውን በሙሉ አስገኛችኋለሁ። አብራችሁ ቆዩ። እንግዲህ አባቶችን አግኝተናቸዋል። እኒህ ይመስላሉ። ታላቅ አባት ናቸው። ሁላችሁም እየመጣችሁ እዚህ ቤተክርስቲያን ሁላችሁም እየመጣችሁ በረከት እንድታገኙ እግዚአብሔር ስም ጠይቃችኋለሁ። እዚህ ታላቅ ገዳም ላይ ያሉ አባቶች ካሉት አባቶች መካከል አንዱ እድሜ ጠገቡ አባት ምን ናቸው? ስታያቸው ግን እንትን ናቸው የሚመስሉ፣ ግን ታላቅ አባት ናቸው። ሁላችሁም እዚህ ቤተክርስቲያን መጣችሁ ለቤተክርስቲያን የሚያስፈልገውን ነገር እንድታደርጉለት ሁላችሁ መጣችሁ ከእሳቸው ጋር ተገናኝታችሁ ቡራኬ ተቀበላችሁ። ቤተክርስቲያን የሚያስፈልገው ነገር ምንድን ነው? ምንም ነገር የለም። እንኳን ሰው የአራዊት እንኳን ድምፅ አይሰማበትም፣ ጸጥ ያለ ነው። ሁላችሁም እዚህ መጣችሁ ብትጠይቁ ጥያቄያችሁ ይመለስላችኋል። እና ደግሞ ስንመጣ በረከት ይሰጣሉ እና በረከት ልንቀበል ነው። እስቲ እንግዲህ ገዳሙን በረከት ነው። ሁላችሁም እንግዲህ
ከበረከት ተሳተፉ። ክቡራን ተመልካቾች እንግዲህ የዋልቃ ሚዲያ ቤተሰቦች በውጭ በውስጥ ያላችሁ ሁላችሁም እንግዲህ ስላሴ ገዳመ ዘጌ ደብረ ስላሴ ይባለው እንግዲህ እዚህ ቤተክርስቲያን ላይ ቆመን ስናይ ሁሉም ገዳም ላይ ያሉ ገዳማት ማለት ዘጌ ላይ ያሉ ገዳማት በሙሉ እነዛም ሁሉ ቁልጭ አድርጎ ያሳየናል እዚህ ገዳም ላይ። ይሄ ነገር ግን ይሄ ገዳም አይታወቅም። ደብረ ስላሴ ይባለው ምናልባት ዘጌ ገዳም ላይ የሚታወቁት እነ ኦራ እና አዝዋ እነ በትረ ማርያም ይታወቃሉ እንጂ ይሄ ገዳም አይታወቅም። ለምን ካላችሁ እንግዲህ አባታችን ከጎናችን አሉ። ዛሬ ከብዙ ቀጠሮ በኋላ ተራራውን ሁሉ ተጋፍጠን ዛሬ እዚህ ታላቁ ደብር ላይ ታላቁ ተራራ ላይ ደብረ ስላሴ ገዳም ላይ እንግዲህ ተገኝተናል። ሁላችሁም እንግዲህ አብራችሁ ቆዩ። አባታችን በተገኝታ አባታችን እንግዲህ የዚህ ገዳም ታላቁ ገዳም እንዴት እንደተመሰረተ ይነግሩናል። ይህ ገዳም መቼ ነው የተመሰረተው አባታችን? ይኸው በ14ኛው ክፍለ ዘመን። ኦኬ 14ኛው ክፍለ ዘመን። በ14ኛው ክፍለ ዘመን ማለት በነ ቅድስት ኪዳነ ምሕረት ኦዳ ኪዳነ ምሕረት እነሱ በተመሰረቱበት ዘመን አንድ ናቸው የተመሰረተ ማለት ነው። በማን የተመሰረተው? ጻድቁ ነው ምንድነው? ጻድቁ የመሰረቱት አቡነ ናሁ ይባላሉ። መልካም ደስ ይላል በጣም። በአቡነ ናሁ የተመሰረተ ገዳም ነው። እንግዲህ አሰራሩ ይህ ሸንበቆ ጽድ ወይራ የተሰራ ነው። እንግዲህ ጥንታዊ ይዘቱን የጠበቀ ቤተክርስቲያን ነው። ስንት አገልጋይ አለ እዚህ? ስንት መነኮሳት አሉ? ያው አገልጋዩ አሁን ለጊዜ ያለሁት እኔ ነኝ። የአገልጋዩ ችግሩ ያው ቦታው ጠፍ ቦታ ነው። ጠፍ ከመሆኑ አንፃር ያው ምናልባት አባቶች ሊቆዩልን ችግሩ ስለሚበዛ ችግሩ ውሃ አሁን ይቸግራል። እንደገና መቁነን ይቸግር ነበረ። ያ ሁሉ ያው እንትን ስለሚል የተሻለ ቦታ እያሉ ከዚህ ደሞዟም ደግሞ ትንሽ ስለሆነ ቦታ እያማረጡ ጠለውት እየሄዱ ነው ያሉት። ለጊዜው ያለሁት እኔ ብቻ ነኝ። ያው አሁን እኛም እንደምታዩት ቦታው የገዳማት አባቶች ቦታ ነው። ሆኖም ግን ለባለ ተስፋ እይታ በአይነ ልቡና በአይነ ስጋ የሚታይ በአይነ ልቡና ከአይነ ልቡና የተሰወረ ስለሆነ ሰው መጥቶ ቢያየው እንኳን ራሱ ከልቡና አስቦ ምን ቸገረው ምን አጥቷል ብሎ ቀርቦ ችግሩን ተረድቶ ሊረዳው የቀረበ ዓላማ ኖሩ። ያው ትንሽ ቦታው ላይ ችግር አለ። ቦታውን እየመጣ የሚንከባከበው ሰውም ደግሞ ቦታው በመርከብም ራቅ ያለ ነው፣ በጀልባ እንዳይመጣ። መኪናም ብዙም ትንሽ ራቅ ያለ ነው፣ አይገባውም። ከዚያ ውጪ ያው በአካባቢ ያሉት ሰዎች ብዙም ያው እንግዲህ ቤተክርስቲያኑ ሰበኮች አሉት። እነዚህ ሰበኮች ግን እንደ ትርፍ ቤተክርስቲያን ስለሚጠቀም በአካባቢያቸው ያለውን ቤተክርስቲያን ነው የሚቀሩት። ጋጋሪም ዘካሪም እንደሌላው ቤተክርስቲያን የዓመት በዓል ዝክር የለውም። የዓመት በዓል መቼ ነው የሚከብረው ብለው የቦታ ሰዎችን መጥተውም አይረዱትም፣ አይንከባከቡትም። ያው በዚህ ምክንያት ያው እንግዲህ ከሚገባውም ከሚሰራውም ነገር ሁሉ ራቅ ያለው ቢያንስና የዲያቆኖች የካህናት የአባቶች እንደዚህ ጸበልተኛ እንደውም አቡነ ዘበሰማያት ጸሎተ ማርያም ለመድገም የሚፈልጉ ለሱባኤ ቦታው አመቺ ቢሆን እንትን ቦታ ስለሌለው ጸሎት ቤት ስለሌለ ሰው ቦታ ሊቀርብ ይገኛ አልቻለም። ራሱ ዲያቆናቸው እንኳን የሚያድሩበት የላቸውም። መርጌቶች መጥተው የሚያድሩበት የላቸውም። እንደዚህ ያለ ቦታ ችግር ቦታ ነው እና እኛ አሁን እንግዲህ ምናልባት ዋልቃ ሚዲያ
ምናልባት እንግዲህ እኛ ለራሳችን ግን ሁሌም ቢሆን ሌሎች ቤተክርስቲያን ሰው እያወቃቸው ረጂ ባለ ተስፋ ሲያገኙ ሁሌም ቢሆን ይህ ቤተክርስቲያን እንደ ታላቅ ቤተክርስቲያን እይታና ረድታ አጥቶ እያልን እንቆረቆር ነበር። ምናልባት እንግዲህ እግዚአብሔር ፈቃዱ ሲደርስ ሁሉንም አምጥቶ እንግዲህ ምን ችግር አላችሁ ብሎናል። እንግዲህ ችግራችንን እንግዲህ እየተጋራን ነው። ከዚህም ቀደም እንዳው እግዚአብሔር በልቡናቸው ገብቶ እንግዲህ አንዳንድ ተስፋ ይሰሩልናሉ። መጥተው ቦታው መካታውን ስዕሉ የተላጣውን ምስጥ የበላውን ያን ሁሉ አድሰውልን መስጡን ደግሞ እንደዚህ ዙሪያውን ከትረው እንዲሁ ደግሞ አባቶች አለመኖራቸውን ተረድተው የችግሩን ሁኔታም እንዲሁም ለወደፊቱ መቁነና ወተን እንሰጣለን እንረዳለን ብለው መቁነንም ጀምረውልናል። እንግዲህ እንደዚህ እያደረገ እግዚአብሔር ፈቃዱ ደርሶ ሊረዳም እንግዲህ እሱ ፈቃድ ሆነ እናንተን ያመጣቸው እንግዲህ ባለቤቱ እንግዲህ እግዚአብሔር ይክበር ይመስገን እንላለን። እንግዲህ በዚህ መታችሁ ፈቃደኛ ሆናችሁ እኛ ጠይቁን እርዱን አስተዋውቁልን ሳንላችሁ እናንተ መታችሁ እዚህ ተራራውን ሁሉ ድካሙን ሳይሰማችሁ እንግዲህ ሰለተን ታከተን ታትሉ እስከዚህ ድረስ መታችሁ አይታችሁ ስለጠየቃችሁን እንግዲህ በጣም እናመሰግናለን። እኒህ ሱባኤተኞች ስለሚመጡበት ምክንያት አባቶች እንደመጡ ያደረጋቸው ምንድነው? ያው እንግዲህ እንዳይመጡ ያው የቦታው ችግሩን ያው ከጊዜው አንፃር ጋራ ያው አንድ የሚጠይቁ ሰዎች በአት የለም እንመልሳለን። በአት የለም፣ ማረፊያ ቦታ የለንም። አንድ ይሄ ነው ለሱባኤተኞች። ለአባቶችም ደግሞ መጥተው ደግሞ ያው ከዚህ ለመቀመጥ ደግሞ እነሱ በሚፈልጉት ነገር ሁሉ መቆነንም አልተመቻቸላቸውም። ቦታው ለየት ያለ ነው። መቁነን እንኳን ራሱ ተገኝቶ ጋጋሪ ራሱ ይቸግረናል። ጋጋሪ ደግሞ አሁን እንደዚህ በአንድነት እንደ ፋጋ ገዳም ደግሞ በርከት ያለ መነኮሳት አርዲት ኑሮ ራሱን በራሱ እየተረዳ እንዳይኖር ደግሞ ያው መነኮሳት መናኝ አያውቀውም። ይህ ችግሩ እስካልተወገደለት ድረስ መናኙን በሚያመች ነገር ካልተስተካከለ መናኙ አገልግሎትን ቢያንስ እንኳን ራሱ ቅዳሴ አይቀደስም። ቢያንስ ራሱ አሁን እኔ ቢያመኝ እንኳን ክኒና እየወሰድኩ በአጋጣሚ አሁን ክኒና እየወሰድኩ ነው። ኪዳን እንኳን ራሱ ኪዳን የሚያደርስልኝ አጥቼ በቃ ከኪዳን ወጥቼ ያለችውን ሰዓት እንኳን ራሱ የክኒና ሰዓትን ለማስተካከል እንኳን ሰዓት እያለፈብን ለዚያች እንኳን የሚያስተካክል የሚረዳ እንኳን የለም። ቅዳሴ እየተካጎለ ነው። አገልግሎቱ ያው እንደ ልብ አይገለገልም። ያው ይሄ ሁሉ እንግዲህ ምናልባት የሚተዳደረው ቤተክርስቲያኑ በውራ ውስጥ ነው። ውራ ናት የምትረዳው። ውራ ደግሞ ያው መድኃኔዓለም አለ 3 ቤተክርስቲያን ናት። ከዚያም ጋር ደግሞ ያው አገልጋዮቹ ብዙ ይሆናሉ። ያው እንዲህ ወቅቱን እንደምታዩት ነው። በቱሪስት ነበር የምትዳደረው። ቱሪስት ደግሞ አሁን ያው እንግዲህ ወቅቱን በተመለከተ እንደ ልብ መጥተው ፈሰስ ሊያደርጉ አልቻሉ። ያ ሁሉ አሁን በችግር ላይ ነው ያለው ቦታው እና አሁን ያው በአቶች በመጀመሪያ በአቶችን እንደው ለአባቶችን ይሁን ለመናኝ እንደለ ጸሎት የሚፈልግ ሱባኤ የሚፈልግ እንዲሆን የጸሎት ቦታ እንደው የተሻላቸው ሰው ካለ ይሄንን በጌታ እንደው መጥተው ቦታውን በረከት የሚፈልጉ ሰዎች ይራዱ። መልካም ነው፣ የተሻለም ነው። ለነሱም ለኛም ጥቅም አለው ብለን ተስፋ እናደርጋለን። እንደው እንግዲህ ይሄ ነገር ከተጀመረልን እውነት ነው። እንግዲህ ክቡራን የዋልቃንዲያ ቤተሰቦች እንዳያችሁት ነው። አባታችን እንግዲህ የቤተክርስቲያኑን መሰራረት ጥንታዊ ይዘትን ጠብቆ እንዴት እንደቆየ እዚህ ቦታ አሁን ያለበትን ሁኔታ፣ የአገልጋዮቹን ሁኔታ፣ የቤተክርስቲያኑን ያለበትን ችግር፣ ምዕመናኑ ወደዚህ የማይመጣበትን ምክንያት፣ አባቶች በዚህ የማይቀመጡበት ምክንያት እንግዲህ እዚህ ጥንታዊ ገዳም ላይ ያሉ አባት እኒህ ብቻ ናቸው። ይህ ገዳም ማረፊያ ቢበጅለት ቢሰራለት፣ በዓት ማለት ማረፊያ የአባቶች ማረፊያ ማለት ነው። ምንም አንድ ቦታም እንኳን አንድ በዓት የለም። ለምሳሌ ከኛ መካከል አንዱ ምዕመን መጥቶ እዚህ ገዳም ላይ የተወሰነ ሱባኤ መያዝ ቢፈልግና እግዚአብሔርን መጠየቅ ቢፈልግ ንስሐውን እስኪመጨረስ ድረስ ቀኖናውን እዚህ ላይ ማሳለፍ ቢፈልግ በዓት የለውም እና ይህን በዓት ለመስራት ደግሞ በምንችለው አቅም አንድ ሰው አንድ ብሎኬት ቢገዛ በቂ ነው። እንግዲህ ስንት ምዕመን ባለበት ሀገር ይህን የመሰለ ገዳም ይህን የመሰለ ቦታ ብንጠቀምበት፣ ይህ ቤተክርስቲያን ብናግዘው ብንረዳው ምንጠቀመው እኛ ነን። ለምን ካላችሁ አንደኛ አባቶች በዚህ ይኖሩልናል። መቁነን ቢኖር
አባቶች በዚህ ይቀመጣሉ። የሚጸልዩ ለማን ነው ካላችሁ ለኛ ነው። አንደኛ ሁለተኛው ደግሞ እኛ ስንመጣ ለሶባዬ ስንመጣ ይቀበሉና በሰላም ላይ ሰላም ላይ እናስደግማለን። አሁን እዚህ ገዳም ላይ እሳቸው ብቻ ነው ያሉ። እሳቸው በኖሩ ከማን ነበር ሰላም ላይ የምንቀበለው እዚህ ቦታ? ይሄን ቤተክርስቲያን እንዲያደርጉት እንተ ይዞትን ጠብቆ እንዲቆይ የሚያደርገው ማን ነው ካላችሁ ጥያቄው ለእናንተ ልተው። ስለዚህ ሁላችንም ከቻልን እዚህ ቦታ መጥተን በአካል መጥተን ተሳልመን በረከት ተቀብለን ከአባቶች ሰላም ላይ ተቀብለን ጠይቀን በሶሻል ሚዲያው በተነገረው ብቻ ሲሆን በአካል መጥተን በሶሻል ሚዲያ ከምናየው ባይበልጥ ደግሞ በአካል ስንመጣ ደግሞ እጅጉን ያሳዝነን ቦታው። እንግዲህ ከተማ ላይ ከህንፃ ላይ ህንፃ ስንት ቤተክርስቲያን እንደሚሰራ ሁላችንም ነው፣ በቢሊየን ማለት ነው። እዚህ ደግሞ በሺዎች ቀርቶ በመቶዎች የሚሰራ በዓት ጠፍቶ ዛሬ አንዳንድ ምዕመናን እንኳን ገስግሰው እዚህ ቦታ መጥተው ሲያዩ ሱባኤ ገብተው እግዚአብሔርን ጠይቀው የጽሞና ጊዜ ማሳለፍ ሲፈልጉ አንድ እንኳን በዓት የለም። ስለዚህ ሁላችንም ቢያንስ እንኳን መቁነኑ ላሉት አባቶች መቁነኑና በዓቱን እንቻላቸው፣ በዓቱን እንስረው፣ በዓቱን ምክንያቱም በዓቱን ይጠቅመን ለኛ ነው። እየመጣን በጨነቀን ሰዓት ልባችን የሚያርፍበት ቦታ ስለሆነ እኛም እንግዲህ ስንመጣ ትንሽ ከበድ ይላል ቦታው። ጫፍ ላይ የዘጌ ተራራ የዘጌ ገዳም መጨረሻው ተራራ የሚባለው ይሄ ነው። እንግዲህ ደብረ ስላሴ ገዳም በጣም ታላቅ ተራራ ነው። ስንመጣ ቻሌንጅ ይኖረዋል። ስንወርድ ግን ቁልቁለት ስለሆነ አይሸግረን። ስንመጣ ግን ያን ሁሉ ወጥተን እዚህ ላይ ስንቆም ጫካ ስላለ ነው እንጂ ሁሉን በሙሉ ያሳየናል። ገዳም ዘጌ በሙሉ ይታየናል እዚህ ቦታ ስንቆም። ስለዚህ ሁላችንም እንግዲህ እንደሰማነው አባታችን እንደነገሩን ሁላችንም ሰምተን ከበረከቱ ተሳታፊ እንድንሆን ጥሪያችንን በአባታችን ስም በስላሴ ስም እናስተላልፋለን። ሁላችንም እንግዲህ ሁሉም የስላሴ ነው። እኛም የስላሴ የእጁ ስራዎችና ሀብቱ ሁሉም ነገር ኃላፊ ነው። ከኖርና አይቀር በዚህ ምድር አለን ማለታችን አይቀር እጃችን ለስላሴ ዘርጋ። በአይን የሚታይ በእጅ የሚጨበጥ የሚዳሰስ ነገር መንፈሳዊ ነገር ሰርተን እንድናልፍ እግዚአብሔር አምላክ ይርዳን። ሁላችሁም እዚህ ገዳም ላይ መልታችሁ እንድታዩ ጥራችን እናስተላልፋለን። ክቡራን የዋልቃ ሚዲያ ቤተሰቦች ይሄ ነገር ታውቁታላችሁ። እሺ ይባላል እንግዲህ እዚህ ጥንታዊ ቦታ ያገኘነው ፍሬ ነው። ብዙ አትክልት አለ። ከነዛ መካከል ግን ይሄ ፍሬ ተመቸኝ። ያው በጣም ነው የሚጣፍጥ፣ በጣም ማለት ነው። በጣም አራዊቱ ከመወገዙ የተነሳ ስለራሱ አይበሉም አልበሉም እና በጣም ይጣፍጣል። መጣችሁ እዚህ ገዳም ስትመጡ ሁላችሁ እዚህ በረከት እንድትሳተፉ ይሰጣሉ፣ አባቶች ይሰጣሉ። እሺ ይባላል። እሺ በጣም የሚጣፍጥ እሻውን በማንኛውም ቦታ በብዙ ቦታ ይገኛል፣ ግን እንደዚህ ገዳም የሚጣፍጥ አይሆንም። ለዛ ነው የተመቸን። በጣም ቆንጆ ነው። አሁን ከገዳሙ እየተመለስን ነው። ካሳየኋችሁ ገዳም በጣም ቆንጆ ነው። ሁላችሁም እዚህ መጣችሁ እንድትሳተፉ እንግዲህ ለሁላችሁ መልእክቱ ደረሳችሁ። መንገዱ አስቸጋሪ ነው በጣም። የመንገዱ ነገር አይወራም ይላሉ እናቶች ሲያቀነቅኑ በጥምቀት ጊዜ። መንገዱ ትንሽ ዳንጀርስ ነው፣ ይደክማል፣ ከበድ ይላል። ይሄ ወንድማችን ነው እንግዲህ ዲያቆን ነው። ዲያቆን አለሙ ይባላል። ደብረ ብርሃን አዘዋ ቅድስት ማርያም የሚያገለግል ዲያቆን ነው። መንበረ ብርሃን ቅድስት ማርያም አዘዋ የሚያገለግል ትሁት ዲያቆን ነው። እንግዲህ በዚህ አጋጣሚ ተዋወቁት። እሱ ነው እንግዲህ እንዲያርጎ እያዞረ የሚያስጎበኘን። በጣም የሚገርም ቦታ ነው ያሳይ ዛሬ። ገራሚ የተመሰጡበት ቦታ እዚህ መልካችሁ እዚህ ቦታ በተቀመጡ አሁን ካየነው ገዳም አይሰለቻችሁም። ጸጥ ያለ ነው። ልቦናችሁ ሁሉ የሚሰበሰቡ ቦታ ነው። እዛ ቆይተን እንግዲህ ረጅም ሰዓት ያሳለፍነው ሁላችሁም እየገባችሁ እዩት።
የሚገርም ቦታ ነው ያሳየኋችሁ። በጣም ነው ደግሞ የምወዳችሁ። ሁሌም በጉዞአቸው ሁሉ የተከታተላችሁ ስለምትጎበኙ እኔ ጋራ አመሰግናለሁ። ከበረከቱ እየተሳተፋችሁ ነው። አሁንም ብዙ ቦታዎችን የምናያቸው ይኖራሉ። እነሱም ሁሉንም እንድታዩ ሌላ ብዙ መርሃ ግብር አለን። እሱን እንድትከታተሉ ላሳስባችሁ ፈልጋለሁ። ሰላም ቆዩልኝ።